on here now. The goalkeeper's beaten, and South Africa have got Gabriel Shagger Sport 2010. ተመልሰናል አድማጮቻችን። ሸገር ስፖርትን እያደመጣችሁን ያላችሁት አብራችሁን ቆይታችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም እናመሰግናለን። አሁንም ከኛ ጋር እንድትቆዩ እንጋብዛችኋለን። ሌላው እንግዲህ የምንነጋገርበት ትልቁ ጉዳይ ትናንትና የተደረገው የማንቸስተር ዩናይትድ እና የአስቶን ቪላ ጨዋታ ነው። ይህ ጨዋታም ብዙ መነጋገሪያ ርዕሰ ጉዳዮች የነበሩት ነው። በተለይም ደግሞ የብሩኖ ፈርናንዴዝ በአንድ የውድድር አመት የአሲስት ያደረጋቸውን ቁጥር ወደ 16 ከፍ ያደረገበትና ከዚህ በፊት በዴቪድ ቤካም ተይዞ የነበረውን ሪከርድ ያሻሻለበት ጨዋታ ነው የነበረው። እንደዚሁ የካዚሚሮ ጎል ማስቆጠርም ሌላ በትልቁ ሊነሳ የሚችል ጉዳይ እንደሆነ ማንሳት እንችላለን። የማቲያስ ኩኛና የሼሽኮ ተከታትለው የመጡ ጎሎች ደግሞ እንደዚሁ የየራሳቸው እንግዲህ ትልቅ መልእክት ያስተላለፈበት ነው በተጫዋቾችም እንደዚሁም ደግሞ ማን ዩናይትድ እስከ 4ኛ ደረጃን ይዞ ለማጠናቀቅ በሚያደርገው ፉክክር ላይ የራሳቸውን የሆነ አሻራ ያሳረፉበት እንደሆነ ማንሳት እንችላለን። ከጨዋታዎቹ ጋር በተያያዘ የትኞቹ ነገሮች የበለጠ ትኩረት ስበው ነበር የሚለውን እንደው በተወሰነ ደረጃ ማንሳት ይኖርብናል። በተለይ የማንቸስተር ዩናይትድን ጉዳይ በተመለከተ ከጨዋታው በፊት ስናነሳቸው ከነበሩት ነጥቦች መካከልና በጣም ትልቅ ትኩረት የወሰደው ይህንን ጨዋታ ማንቸስተር ዩናይትድ ማሸነፉ በእርግጠኝነት እስከ 4ኛ ደረጃ ድረስ ያለውን ይዞ በዚህ የውድድር አመት እንደሚያጠናቅቅ የምናውቅበት ነው የሚል ሀሳብ የተሰጠበት ነው የነበረው እና ጨዋታውን ስታዩት በእርግጥ በመጀመሪያው 45 ላይ ያን ያክል ትልልቅ መነጋገሪያ ርዕሰ ጉዳዮች ሊሆኑ የሚችሉ እንቅስቃሴዎች አልነበሩትም። በጣም ደብዘዝ ያለ የመጀመሪያ 45 ነው የተመለከትነው። በሁለተኛው 45 ግን ሙሉ ለሙሉ የማንቸስተር ዩናይትድን የበላይነት የተመለከትንበት ጨዋታ ነው። ከጨዋታው በፊት አስቶን ቪላ እና በማንቸስተር ዩናይትድ መካከል ያው በጎል ልዩነት ደረጃ ሰንጠረዡ ላይ ተቀዳድመው ተቀመጡ እንጂ የነበራቸው ነጥብ ሁለቱም 51 ነው እና ይህንን ጨዋታ ማንቸስተር ዩናይትድ ደግሞ አሸንፎ ነጥቡን 54 አድርጎ 3ኛ ደረጃ ላይ መቀመጥ የቻለበት ውጤት ነው የተመዘገበው። የሊቨርፑል ባቻ ውጤት መጨረስ እንደዚሁም ደግሞ የቼልሲ መሸነፍም ሌላ ማንቸስተር ዩናይትድን በተረጋጋ ሁኔታ 3ኛ ደረጃ ላይ እንዲቀመጥ አድርጎታል ብለን ነው መጥራት የምንችለው። አሁን 6ኛ ደረጃ ላይ ከሚገኘው ከቼልሲ ማን ዩናይትድ የ6 ነጥብ ልዩነት መፍጠር ችሏል። ከአስቶን ቪላ ጋራ ደግሞ ያው የ3 ነጥብ ልዩነት ነው የፈጠረው ከሊቨርፑል ጋራ። ሊቨርፑል 5ኛ ደረጃ ላይ ተቀምጧል እና 49 ነጥቦችን ስለያዘ ከዩናይትድ ጋራ ያለው የነጥብ ልዩነት 5 እንዲሆን ሆኗል እና ከተከታዮቹ ጋራ ያለውን የነጥብ ልዩነት በተሻለ መንገድ ያሰፋበትም ጨዋታ ስለሆነ ለዛ ነው ቅድም እናንተ አድማጮቻችንንም ከዚህ በኋላ ማንቸስተር ዩናይትድን ወደ አውሮፓ ሻምፒየንስ ሊግ ተሳትፎ እንዳይመለስ ሊያደርጉ የሚችሉ ነጥቦች አሉ ወይ፣ ጉዳዮች አሉ ወይ፣ የእናንተ አስተያየት ምን ይመስላል የሚለውን ጥያቄ ለማቅረብ የፈለግ ነው። ስለዚህ ከተከታዮች ወይንም የበለጠ ይፎካከሩታል ተብለው ከሚታሰቡት ከአስቶን ቪላ ከቼልሲ እንደዚሁም ደግሞ ከሊቨርፑል ያለውን የነጥብ ልዩነት ያሰፋበትም ስለሆነ ለማንቸስተር ዩናይትድም በጣም ትልቅ የጨዋታ ቀን ነው ተብሎ መነገር አለበት ብዬ አስባለሁ። ከዛ ጎን ለጎን ደግሞ ይሄ ለማይክል ካሪክም በጣም ትልቅ ጨዋታ ነው። ምክንያቱም ማይክል ካሪክ ብዙ ትችት እየደረሰበት ነው የሚገኘው በተለይ ከቀድሞ የማንቸስተር ዩናይትድ ተጫዋቾች እንደዚሁም ደግሞ የተለያዩ የትንታኔ ባለሙያዎችም ማይክል ካሪክ ላይ ከጨዋታ በኋላ የሚሰጧቸው አስተያየቶች በሱ ላይ እምነት እንደሌላቸው የሚናገሩ ሌላ አሰልጣኝ ወደ ዩናይትድ መምጣት አለበት ብለው እንደሚያምኑ በእርግጠኝነት ሀሳባቸውን ሲሰጡ የነበረበት ነው እና ኒውካስትል ዩናይትድ መሸነፍ በኋላ እንደገና ረዘም ያሉ የረፍት ጊዜያትን ከመውሰድ በኋላ ይህ ማለት ለጨዋታው በቂ ዝግጅት ካደረጉ በኋላ የሚመጣ ሽንፈት ለማይክል ካሪክም
በጣም ጎጂ ይሆናል ተብሎ ነበረ ሲገለጽ የነበረው። ስለዚህ ከማሸነፍ በኋላ የማን ዩናይትድ ተጫዋቾችም ሆኑ ማይክል ካሪክ ምን አይነት መልስ ነው ለቀጣዩ ጨዋታ የሚሰጡት የሚለውን እኔ በግሌ በጣም የጠበቅኩት አንደኛው ጉዳይ የነበረው ይሄ ነው እና ያንንም ደግሞ ያረጋገጡበት ስለነበረ ለማይክል ካሪክም እንደ ትልቅ ቀን አድርገን መውሰድ ይገባናል ብዬ ነው የምናገረው። በዚህ ጨዋታ ላይ በማንቸስተር ዩናይትድ በኩል በነገራችን ላይ 16 የጎል ሙከራዎች የተደረጉበት ነው። ከነዚህ ከ16ቱ ደግሞ 6ቱን ኢላማቸውን የጠበቁ ሙከራዎች የተደረጉበት እንደሆነ ማንሳት ይቻላል። ግን ትልቁ የጨዋታው ብዙ መነጋገሪያ ርዕሰ ጉዳይ የተፈጠረው በሁለተኛው 45 ላይ እንደሆነ ማንሳት እንችላለን። ምክንያቱም የማንቸስተር ዩናይትድ ያው 3ቱም ጎሎች የመጡት በሁለተኛው 45 ላይ ነው። በዛ ላይ የመጀመሪያውን ጎል ደግሞ ያስቆጠረው ካዚሚሮ ነው። ይህንን ጎል ሲያስቆጥር ብሩኖ ፈርናንዴዝ ነው ለካዚሚሮ አሲስት ያደረገው። በነገራችን ላይ ካዚሚሮ በዚህኛው የውድድር አመት ያገባቸውንም ጎሎች ደግሞ በጣም ከፍ ያደረገበት ነው። በ2025/26 የውድድር አመት ከብሩኖ ፈርናንዴዝ በነገራችን ላይ አሲስት እየተደረገለት 5 ጎሎችን አስቆጥሯል። አጠቃላይ ያስቆጠራቸው ጎሎች 7 ናቸው። ከ7ቱ 5ቱን ብሩኖ ፈርናንዴዝ ነው አሲስት ያደረገው በዚህ በ2025/26 የውድድር አመት ማለት ነው። ይሄ ደግሞ በሌላ ክለቦችም ላይ ብዙ አሲስት የተደረገ እንደዚህ አይነት ቅንጅት አልታየም። በፈርናንዴዝ እና በካዚሚሮ መካከል የታየው አይነት ቅንጅት በሌሎች ክለቦች ላይ አልታየም። ይህም በፕሪሚየር ሊጉ ብቸኛ ተጣማሪዎች ያደርጋቸዋል ማለት ነው። ይሄ አንድ የሚነሳ ነገር ነው። ከዛ በኋላ እንደገና ብሩኖ ፈርናንዴዝ አሁንም የአሲስት ቁጥሩን ደግሞ ወደ 16 ከፍ ያደረገበት ነው። ብሩኖ ፈርናንዴዝ 16 ለጎል የሚሆኑ ኳሶችን አመቻችቶ የሰጠው በዚህ የውድድር አመት በ27 ጨዋታ ነው። የዴቪድ ቤካምን ሪከርድ የሰበረበት ነው። ይህንን በተደጋጋሚ ያው ሰምታችሁታል ብዬ አስባለሁ። ከጨዋታው በፊት ሲነሱ ከነበሩት ነጥቦችን መካከል አንደኛው ስለነበረ ዴቪድ ቤካም በ1999-2000 የውድድር አመት ላይ በ31 ጨዋታ 15 አሲስት አድርጎ ነበረ እና ያንን ሪከርድ የሰበረበት የብሩኖ ፈርናንዴዝ ምሽት ነው። ለማንኛውም ከትላንትናው ጨዋታ ጋር በተያያዘ ከነበሩት መነጋገሪያ ነጥቦች መካከል አንደኛው የብሩኖ ፈርናንዴዝ ነው እና ብሩኖ ፈርናንዴዝ ይሄ የውድድር አመት ሲጠናቀቅ ከማንቸስተር ዩናይትድ ጋር ይቆያል አይቆይም የሚለውም ደግሞ ሀሳብ የተነሳበት ነው። አንድ ትልቁ ከጨዋታው በኋላ ነጥብ ብዬ እኔ የሚያየውት ነገር ብሩኖ ፈርናንዴዝ ወይንም ደግሞ ማንቸስተር ዩናይትድ ካለ ብሩኖ ፈርናንዴዝ እንዴት ነው የሚሆነው? ይሄ ሁላችሁም እንግዲህ በቀጣይ ከብሩኖ ፈርናንዴዝ ውጭ ማንቸስተር ዩናይትድን መመልከት ከባድ ነው የሚለውንም ሀሳብ እንዲነሳ የሚያደርግ ነው የሚመስለኝ። ለማንኛውም ግን በአጠቃላይ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋራ ባለው የቆይታ ጊዜ በሙሉ ለዩናይትድ የሚሰጠው አገልግሎት ከጊዜ ወደ ጊዜ ከፍ እያለ የመጣ ምንም አይነት መጓደል የሌለው መሆኑን ማንሳት የምንችልበት እንደሆነ አንድ በትልቁ መታየት የሚገባው ነው። ከዛ ሌላ ደግሞ የጨዋታው ሌላ ርዕሰ ጉዳይ እንደገና የቤንጃሚን ሼሽኮ ተቀይሮ መግባት ነው። ትልቅ ሀሳብ ነው ይሄም። ምክንያቱም ቤንጃሚን ሼሽኮ ተቀይሮ የገባ ለማንቸስተር ዩናይትድ እየሰጠ የሚገኘው አገልግሎት አሁንም የቀጠለ መሆኑን ምናነሳበት ነው። ስለዚህ በእርግጥ የትላንትናው ጎልን በተመለከተ ዩናይትድ የበለጠ ማሸነፉን እንዲያረጋግጥ ያገዘበት 3ኛ ጎል እንደሆነ መረሳት የለበትም። ለማንኛውም ከጨዋታው ጋር በተያያዘ እንግዲህ መነጋገሪያ ነጥቦች ብዙ ያሉት ስለሆነ የተወሰኑትን በእኔ በኩል እንደዚህ ካነሳን የአቤን ደግሞ እይታ እንመለከታለን። ጨዋታው እንዴት ነበረ የሚለውን እናነሳለን። አቤ ከዚህ ቀጥሎ ጨዋታውን አጠቃላይ ነገር እኔ በጨዋታው ዙሪያ ወይም ትላንት በኦልትራፎርድ የነበረውን 90 ደቂቃ ፈርስት ሀፍ እንዲነበረ ሰከንድ ሀፍ እንዲነበረ ከሚለው በላይ አሁን አንቺ ስታነሻቸው የነበሩት ነጥቦች በሙሉ ብዙዎቹን ስሜቶች የእውነት ለመናገር በደንብ አድርገው የሚገልጹ ናቸው። እነዚህ የሚገልጹት ወይም እነዚህ የተገለጹት ስሜቶች ሳይሆኑ እኔ ማንቸስተር ዩናይትድ በዚህ ሰዓት ላይ
የእንግሊዝ ፕሪሚየር ሊግን ወይም በእንግሊዝ ፕሪሚየር ሊግ አሁን ያለውን ወቅታዊ እውነትና ህይወት በደንብ ኢንጆይ ማድረግ ካለባቸው ብዬ ከማስባቸው ደጋፊዎች መካከል አንዱ የማንቸስተር ዩናይትድ ደጋፊዎች ናቸው እና በደንብ ኢንጆይ ማድረግ ያለባቸው እነሱ ናቸው። አሁን ትናንት አስቶን ቪላን 3-1 በሆነ ውጤት አሸነፉ። 3-1 በሆነ ውጤት ከማሸነፋቸው በኋላ ኮሜንታተሩ አንድ ነገር ሲናገር ነበረ። ስለዚህ ቡድን ከተወሰኑ ሳምንታት በፊት በአስቶን ቪላ በ11 ነጥብ የሚበለጥ ወደ አውሮፓ ቻምፒዮንስ ሊግ የመግባት ጉዳይ ዳገት የሆነበት እያልን እንገልጽ ነበረ አለ። በአስቶን ቪላ ከተወሰኑ ሳምንታት በፊት በ11 ነጥብ ይበለጥ የነበረ ማንቸስተር ዩናይትድ ትላንት ራሱን አስቶን ቪላን 3-1 አሸንፎ ያውን በሚያምር ምርጥ ጨዋታ የደረጃ ሰንጠረዡ ሶስተኝነትን ነጥቆት ከሁለቱ ቡድኖች እኩል ጨዋታ መጫወት በኋላ ያላቸው የነጥብ ልዩነት በማንቸስተር ዩናይትድ የ3 ነጥብ ብልጫ የሚጠቀስ ሆኖ ስትመለከችው ምን ማለት ነው? ይሄ የት ጋር ነበረ ማንቸስተር ዩናይትድ ከአሞሪም ጋር ከመለያየቱ በፊት? አሁን የት ጋር ነው ያለው ማንቸስተር ዩናይትድ የሚለውን ነገር ስትመለከችው በጣም 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 ኤክሳይትድ ነው የሚያደርገው ለማንቸስተር ዩናይትድ ደጋፊዎች። ይሄንን ማንቸስተር ዩናይትድን የማየት የረጅም ጊዜ ጉጉት ነበራቸው። ማየት የሚፈልጉትን ማንቸስተር ዩናይትድን እንዲያዩ በአጭር ጊዜ ውስጥም ቢሆን ካሪክ ረድቷቸዋል። አሁን ቀደም ሲል አንድ ነገር ተናገርሽ አንቺ፣ የሚቀርብበት የበዛ ትችት የሚል አልሽ። እኔ ካሪክ ላይ እየተሰነዘሩ ያሉ አስተያየቶች ትችት ብለን ልንጠራቸው ይገባል ብዬ አላምንም። እኔ ትችት ማለት የሆነ ነገር ስታጎዲ ያጎደልሽውን ነገር መነሻ አድርገሽ ይሄንን ነገር ያጎደለ ይሄ ነገር የሚጎለው ይሄንን ነገር የማይችል ይሄ ነገር የሚቀረው ተብሎ ባጎደልሽው ነገር ላይ የተመሰረተ አስተያየት የሚሰጥብሽ ሰው ከሆንሽ እሱ ትችት ነው። ሮይ ኪን ግን ካሪክን በተመለከተ መናገር የጀመረው ዓለም በተደነቀበት ሲቲን ያሸነፈበት ጨዋታ ማግስት እኮ ነው። ሮይ ኪን እኮ ስለ ካሪክ አስተያየት መስጠት የጀመረው አርሰናልን 3-2 ካሸነፈን በኋላ እኮ ነው። የሮይ ኪን እኮ አስተያየት ማንቸስተር ዩናይትድ እና ማይክል ካሪክ ዝም ብሎ እያሸነፉ በቀጠሉበት ጊዜ እስከ ውድድር ዓመቱ መጨረሻ ያሉትን ጨዋታዎች በሙሉ ቢያሸንፍም እንኳን ካሪክ ከማንቸስተር ዩናይትድ ጋር መቀጠል የለበትም አለ። ምን ማለቱ ነው? እያሳየኝ ያለውን አሪፍ ነገር በማሳየት ቢቀጥልም እያሳየኝ ያለውን አሪፍ ነገር እያሳየኝ ቢጨርስም የውድድር ዓመቱን እሱ እንዲቀጥል ግን አይገባውም ሲልሽ አልወደውም ሰውየውን ነው እንጂ ስራው ላይ እንከን አለ እያለሽ አይደለም። ይህንን አይነት አስተያየት ለሚሰጥ ሰው ነው እንጂ የምታዝኘው ትችት ብዬ በትችቱ እስማማለሁ በትችቱ አልስማማ ምናምን ልልሽ አልችልም። የነ ፖል ስኮልስንም ብትወስጂ ለካሪክ መልስ ለመስጠትም ጭምር ግራ ያጋባው አድርጌ ነው የምወስደው ነኝ። እንደውም ጋዜጠኞቹ ጠየቁት እኮ ምንድን ነው በአንተና በቀድሞ ጓደኞች መካከል የተፈጠረ የነበራችሁበት አለመግባባት አለ ወይ ነበረ ወይ ብለው እስከ መጠየቅ ደረጃ እኮ ደረሱ። ምንድን ነው የሆነ ነገር ከሌለ በስተቀረ አሁን በሚባለው መጠን ጥሩ ነገር እየታየ በታየው ጥሩ ነገር ላይ አስተያየት ሰጥቶ ያውም እነሱም ለማንቸስተር ዩናይትድ እናስባለን ለማንቸስተር ዩናይትድ እንቆረቆራለን የሚሉ ከሆነ ከሚያዩት በጎ ነገር ላይ ተነስተው ይህንን እንዲህ በማድረግ ማንቸስተር ዩናይትድን የበለጠ ክብሩን መመለስ ይቻላል ምናምን ቢሉ እኮ አሪፍ። ኤቭራ ነው እኔ አንድ የድጋፍ አስተያየት ሲሰጥ ያየሁት። ኤቭራ ፈርዲናንድም ይሰጣል። እሱ እንኳን ፈርዲናንድም የሰጠው ነው ድጋፍ ይሰጠዋል። ኤክሳይትድ ሆኖ በጣም በጥሩ ስሜት ምናምን ያነሳል። ግን የኔ ፖይንት ምንድን ነው የነ ፖል ስኮልስን ኮንሲደር አድርገን እንደ ትችት መውሰድ አለብን ብዬ አላስብም። የኔ አመለካከት ነው። ሁለተኛው ማንቸስተር ዩናይትድ ቤት አሁን ለተፈጠረው ነገር አለመደሰት አይቻልም፣ አለመኩራት አይቻልም። አሁን እያንዳንዱን ፐንዲት እያንዳንዱን በእግር ኳስ ጨዋታ ዙሪያ ሀሳብ የሚሰጠውን ባለሙያ ቁጭ አድርገሽ ጠይቂው። ስትጠይቂው አንድ ነገር ነው የሚነግርሽ። ሳምንት በአውሮፓ ቻምፒዮንስ ሊግ ለመግባት አርሰናልና ማንቸስተር ሲቲን እንደማይተወው ሁሉ ወደ አውሮፓ ቻምፒዮንስ ሊግ ለመግባት ማንቸስተር ዩናይትድንም እየተው አይደለም። ያ ማለት ከአስቶን ቪላ ከቼልሲ እና ከሊቨርፑል ይልቅ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ የመግባትን ቅድመ ግምት ጉብዝና ያመጣውን
መጠራት እየተጠራ ነው ያለው ማለት ነው። ዚ አትሌቲክ ላይ አንድ ቆንጆ ጽሑፍ ጽፈዋል በዚህ ጉዳይ ላይ። የማንቸስተር ዩናይትድ ደጋፊ ለሆነ ሰው ይህንን ሞመንት ኢንጆይ ያድርገው፣ 3 ሰዎችን እያስታወሰ በዚህ ጊዜ ይደሰት ይላል። አንደኛው ካሪክ ነው፣ ሁለተኛው ካዚሜሮ ነው፣ ሶስተኛው ብሩኖ ፈርናንዴሽ። እነዚህ ሰዎች ስላሉት ብቻ እኮ ነው ማለት እነዚህ 3 ሰዎች ስላሉት ይሄ የውድድር ዓመት በዚህ ወቅት ለማንቸስተር ዩናይትድ በጣም የከፋ ሊሆን ይችል ነበረ ከአሞሪም ጋራ በነበረው መንገድ ቢቀጥል ኖሮ። ምክንያቱም ከ7 ጨዋታ 1 የሚያሸንፍ ማንቸስተር ዩናይትድ ነበር የነበረው። ከዛ በኋላ ከ7-6 የሚያሸንፍ ማንቸስተር ዩናይትድን አየን። ከ11 3 ብቻ የሚያሸንፍ ማንቸስተር ዩናይትድ ነበር። አሁን 1 ጨዋታ ብቻ ተሸነፈ እንጂ ሌሎቹ ጨዋታዎች እና ውጤቶቹ በሙሉ በጣም የሚገራርሙ የድልና የአንድ አቻ ብቻ ናቸው እኮ ያሉት። ይህንን አይነት የውድድር ዓመት አጨራረስ የትኛውም የማንቸስተር ዩናይትድ ደጋፊ ከተወሰነ ጊዜ በፊት ድሪም ቢያደርገው እንኳን እንደሚያገኘው ያስብ ነበረ ብዬ መናገር አልችልም። እኔ አይዶን አንቺ ምን ልትይ እንደምትችል እንደዚህ እንጨርሰዋለን የውድድር ዓመቱን፣ እንደዚህ በኩራት ከፍ ብለን እንነሳለን፣ እንደዚህ ሊቨርፑል፣ ቼልሲ፣ አስቶን ቪላ እየተቸገሩ እኛ ደግሞ ከፍ እያልን እንሄዳለን ምናምን ብሎ የማንቸስተር ዩናይትድ ደጋፊ እንትን ሊል አይችልም። እንደውም የሆነ ወቅት ላይ እኮ የመውረድ ስጋት አለው ወይ ነበር ወሬው ታስታውስከው? ነበረ ከመውረድ ጋር በተያዘ አንቺ ሁሌም የምናነሳው የሱፐር ኮምፒውተር ምናምን ብለን እንደቀልድ የምናነሳው እኮ ማንቸስተር ዩናይትድን ከወገበታች እኮ ነው የሚያደርገው ሁሌ። ትላንትና ግን ምን ሆነ ነው ምን 91ኛው ደቂቃ ተቀይሮ ወጣ አይደለም ካዚሜሮ እና የማንቸስተር ዩናይትድ ደጋፊዎች ምን አሉ? ዋን ሞር ይራሉ እኮ ለማኑት እኮ 1 ተጨማሪ ዓመት ካዚሜሮ እንዲቆይ። አሁን ካዚሜሮና ማንቸስተር ዩናይትድ አውርተዋል። ውላችንን የምናድስበት ምንም ምክንያት የለም ብለዋል። መለያየቱ ይሻላል፣ ስለዚህ ተመሰጋግነው ምናምን ይለያያሉ። ሁላችንም የምናውቀው ይሄ የውድድር ዓመት ለካዚሜሮና ለማንቸስተር ዩናይትድ የመጨረሻ የአብሮነት ጊዜያቸው ነው። ነገር ግን ካዚሜሮ ለማንቸስተር ዩናይትድ ያለው ፍቅር፣ ለማንቸስተር ዩናይትድ የሚሰጠው አገልግሎት፣ ለማንቸስተር ዩናይትድ ማሊያ የሰጠውን ዋጋ ግን እያንዳንዳችን እያየን ነው። ከዚህ በፊት ስለ ብሩኖ ፈርናንዴዝ ያወራነውን ነገር እስከ ወደ ኋላ አይደን እናስታው ሳምሪ። በጣም የእውነት ለመናገር እኮ ነው። አሁን ለብሩኖ ፈርናንዴዝ እኔ ተነስቼ አንቺ ተነስተሽ የዩናይትድ ደጋፊዎች ተነስተው ወይም ደግሞ የእግር ኳስ ወዳጆች ተነስተው ዋንጫ ሊሰጡት አይችሉም። በዛ መንገድ የሚሰጥ ዋንጫ ምንም ስለሌለ። ነገር ግን ትናንት ያንን ሪከርድ ስላሻሻለ እንዴት ደስ እንዳለ ልነግርሽ አልችልም። ለዚህ ልጅ ጉብዝና፣ ለዚህ ልጅ ማንቸስተር ዩናይትድ ቤት ውስጥ ለከፈለው ዋጋ አንድ በስሙ ሊነሳ የሚችል ነገር እንዲኖር ሁሉም ሰው ይፈልጋል። ስለሚገባው ከሱ የጎደለ ምንም አይነት ፓርት ስለሌለ የሚሰጣቸው ኳሶች ብቻ ሳይሆን ኳሶቹን የሚሰጡበት መንገድ አሁን ስጋቱ የአጠቃላይ የዴቪድ ቤካምን ያሻሻለው ከዛ በኋላ የፕሪሚየር ሊጉን በአንድ የውድድር ዓመት ብዙ አሲስት የማድረግ ያሻሽላል አያሻሽልም አብረን እናያለን። ግን ብሩኖ ፈርናንዴዝ ካዚሜሮ ለማንቸስተር ዩናይትድ የሌሎቹ የማንቸስተር ዩናይትድ ተጫዋቾች በዚህ ወቅት እያደረጉ ያሉትን ነገር አድንቆ አክብሮ ከመናገር የሚያግድ ምንም ነገር ያለ አይመስለኝም። የእውነት ለመናገር አርሰናል ዋንጫ የሚበላ ከሆነ ዋንጫ በመብላቱ በጣም ሱፐር ሃፒ ሊሆኑ ይችላሉ የአርሰናል ደጋፊዎች። በዚህ የውድድር ዓመት ከአርሰናል ዋንጫ ማንሳት ቀጥሎ ምናልባትም ባልተናነሰ በጣም የሚደሰት ደጋፊ ካለ ግን የዩናይትድ ደጋፊ ነው መሆን ያለበት ብዬ ነው የማምነው እኔ። ምክንያቱም ከዛ ወደዚህ መለወጥ እኔ አሁን ትላንትና እንግዲህ ይህንን ጥያቄ ልጠይቅና አንቺም ሀሳብ ካለሽ ስጭበት። ግን ጥያቄ ምንድን ነው? የማንቸስተር ዩናይትድ የግብ ክልል አካባቢ ኳስ ሲሄድ ከተወሰነ ሳምንት በፊት ይሰማን የነበረው ሊገባ ነው የሚለው የስጋት ስሜት የት ሄደ? አሁን እኮ እርግጠኞች ነን ተጫዋቾቹ ራሳቸው ናቸው። አዎ ተጫዋቾቹ ራሳቸው ናቸው። አሁን ብዙና ቶሎ ቶሎ እንደማይሳሳቱ እኮ እርግጠኛ ሆነን ሳምሪ። አንድ አሰልጣኝ ይህንን አይነት የእርግጠኝነት ስሜት እግር ኳስን በሚያዩ ሰዎች ላይ ከመፍጠር ውጪ ያ ማለት በቡድኑ እንድትተማመኝ ከማድረግ ውጭ ምን እንዲያደርግ ነው የሚጠበቀው? ገብቶሻል? ለዚህ ነው እኔ ፖል ስኮልስ የሮይ ኪን አስተያየት የሆነ የምቀኛ ወሬ ነው የሚመስለኝ። ከጀለሲ ብቻ የሚመጣ አይነት ስሜት ነው የሚመስለኝ።
ምንም ኮር ፖይንት ያለው ሀሳብ ያለው ምናምን አለ 17ቱንም ቢያሸንፍ አብሮ መቀጠል የለበትም ካለሽ ከዛ ሰውዬ ጋር ምንም ልታወሪያት ቀድሞ የተደመደመ ነገር ነው በሮይ ኪን የነበረው ያልፈለገው ካሪክን ነው እንጂ የካሪክን ሀሳብ አይደለም እንጂ አሁን ስታየው እኮ ካሪክ ያው ጃንዋሪ 17 አካባቢ ነው የተቀጠረው። ከዛ በኋላ የፕሪሚየር ሊግ 9 ጨዋታዎችን አድርጎ ካደረጋቸው ጨዋታዎች 22 ነጥቦችን መሰብሰብ እኮ ቀላል ነገር እኮ አይደለም። በጣም ትልቅ ፕሮግረስ። አርሰናልም አላረገም እኮ ማንም ያረገ የለም ማንም ያረገ የለም። ካሪክ ማንቸስተር ዩናይትድን ከያዘበት ጊዜ ጀምሮ ባለው ዊኒንግ ሪካርድ እኮ ከሁሉም ፕሪሚየር ሊግ ክለቦች እኮ አንደኛ ነው። እሺ ከዛ በጣም የተፈራው ነገር ምንድነው? አንዴ እስኪሸነፍ ተባለ፣ በኒውካስል ተሸነፈ። ከዛ ደግሞ ትናንት የሚገርመውን ማንቸስተር ዩናይትድን አሳየ። እኔ እነዚህ ሁሉ ነገሮች በቃ በጣም አሪፍ ናቸው። ቅድም እንዳልኩሽ ነው። በዚህ ጊዜ ኢንጆይ ማድረግ ይችላሉ የማንቸስተር ዩናይትድ ደጋፊዎች። ግን ካዚሜሮ፣ ብሩኖ ፈርናንዴዝ እና ካሪክ ስላሏቸው ግን እድለኞች ናቸው ነው ብለዋል። Sport 2010